እሾ ንገስብን አሉት። እሾን አምኖ እሾ እኮ ጥላ የለው ማንን ያስጠልልና ደረቅ እኮ ነው። እሾ በትዕቢት እንዲህ አለ። ዛፍ ያለው እንዲህ ይላሉ አባቶች፣ ፍሬ ያለው ዛፍ ምን ይላል? ዘንበል ይላል። እውነት ሐሰት? ንገሩኝ እንጂ ትህትና የሌለበት ሰው ጎንበስ ይላል እንዴ? ንገሩኝ እንጂ። አያችሁ፣ ሁሉ በትህትና ራሳቸውን እምቢ አይገባንም፣ በጸጋ ከብረናል፣ እግዚአብሔር የሰጠን ጸጋ ይሻለናል ብለው እምቢ አሉ። ንጉሥ ሁን ሲሉት እሾ አልጠበቀም። እንዲህ አለ፣ ታነግሱኝ ከሆነ ከዶግ ከእሾ እሳት ይውጣ፣ የሊባኖስን ዝግባ ያቃጥለው ካለ በኋላ ኑ አጽልሉ ታሕተ ተጸላሉት ያላቸው። ኑ ከጥላይ በታች ተጠለሉ አላቸው። ምን ጥላለው? እሾህ አለው። እሾህን ያመኑት 70 የሩበዓል ቤተሰቦች የአቤሜሌክ ቤተሰቦች ናቸው። እሾህ የተባለው አባቱን የገደለው አቤሜሌክ ነው። ቤተ መንግስቱ ስልጣን ሰጣቸዋለሁ፣ መኳንንት መሳፍንት አደርጋቸዋለሁ ብሎ ወደ ቤተ መንግስት ይዟቸው ሄደ እንጂ ስልጣንም አልሰጣቸውም። ሰማችሁኝ አይደል? አንድም ነገር ያደረጋላቸው ነበረ። እያስለቀሰ ለ3 ዓመት እየገረፈ ገዛቸው። ለ3 ዓመት ግን ኢዮአታም በተራራው ላይ አለቀሰ። የኢዮአታምን ለቅሶ ሰማ። የኢትዮጵያውያኖችንም የእናቶቻችንን በአማኑኤል ይስማ። እንባን የሚያብስ እግዚአብሔር በእውነት ከጉንጮቻችን ላይ እንባን ያብስልን። ከኢትዮጵያ ምድር ላይ እግዚአብሔር መከራን ያርቅልን። መፈናቀልን፣ ጦርነትን፣ ልዩነትን እግዚአብሔር ከሀገራችን ያንሳልን። ከ3 ዓመት በኋላ እግዚአብሔር በአቤሜሌክ መንግስት ላይ ሾህ በተባለው በአቤሜሌክ መንግስት ላይ ክፉ መንፈስን ሰደደ ይላል። የማያግባባ መንፈስ፣ ቋንቋ የሚያደበላልቅ መንፈስ፣ ሰላም የሚነሳ ረፍት የሚነሳ መንፈስን ሰደደ። ከዛስ አንዱ የሚናገረውም አንዱ ማድመጥ አቃተው። እርስ በርስ ተከፋፈሉና ጦርነት አወጁ። አቤሜሌክም ተዋግቻ አሸንፋለሁ ብሎ በትዕቢት ተነሳ። እግዚአብሔር ግን ፈረደ ይላል። እግዚአብሔር ይፍረድ። ይፈርዳል አይፈርድም? ፍርድ ከማን ነው? ፈረደ እግዚአብሔር። ኢዮአት ማን ነው? አቤሜሌክ ሊዋጋ በፈረስ ላይ ጋሻና ጦሩን ይዞ ሲወጣ እግዚአብሔር በሴት ላይ ጣለው ይላል። በማ ላይ ወገቡን ሊፈትሽ ከፈረሱ ወርዶ እንደተቀመጠ መጅ የተባለውን ድንጋይ ከወንዙ ውስጥ ለቅማ አምጥታ በራሱ ላይ በአናቱ ላይ ጣለችበት። እሱ እጁን በአባቱ ላይ ያነሳ፣ እግዚአብሔር ደግሞ ሴት በሱ ላይ እጁን እንድታነሳ አደረገ። እግዚአብሔር የበቀል አምላክ ነው። እግዚአብሔር የምን አምላክ ነው? በቀል ማን ነው? በሴት ላይ አናቱን ገምሳ ደሙን አፍስሳ ጣለችው። በሞትና በሕይወት መካከል ሆኖ ማን ነው አናቴን የመታው ብሎ ሲመለከት አጠገቡ የቆመች ሴት ናት። ጦር ያልያዘች፣ ጋሻ ያልያዘች፣ ሰይፍ በእጇ ያልያዘች፣ በድንጋይ ጎልያድን በጠጠር የጣለ እግዚአብሔር አቤሜሌክን በድንጋይ ያስመታው። እግዚአብሔር ከኃጢአት የነጻ አለ? ንጹህ ነን ብላችሁ ታስባላችሁ? እኔ ንጹህ ስለሆንኩኝ ነው፣ እኔ አበሳ በደል የለብኝም የሚል ሰው አለ? ንገሩኛ። ሐኪም ቤት እኮ ነው የመጣ ነው። መድኃኒት ፈልገን ነው የመጣ ነው። ምህረቱን ፈልገን ነው። የሰው ልጅ እግዚአብሔር የምህረቱ ጥገኛ ነው። የተጠጋ ነው ምህረቱን ነው ያስጠጋን። ምህረቱ እጅ ነው። እሷ የሰው ነውር ስላልገለጠች፣ እነሱ የሰው በደል ስለገለጡ የእነሱን ክርስቶስ ገለጠባቸው። የእሷን ግን ሸፈነላት። እስቲ በደሌ ተሸፍኖልኛል ምትሉ፣ ኃጢአቴ በምህረት ተሸፍኖልኛል ምትሉ፣ ስለሸፈነልን ስለ እግዚአብሔር እስቲ ክብር ይሁንለት። እግዚአብሔርን አመስግኑ። ማን የተመሰገነ ይሁን? የሸፈነልን ማን የተመሰገነ ይሁን? የደበቀልን ማን የተመሰገነ ይሁን? ያልገለጠብን ማን የተመሰገነ ይሁን? የከተተልን ማን የተመሰገነ ይሁን? እዛ በኋላ ግንባራቸው ላይ ሲለጠፍ እንደምታውቁት የኔ ግንባር ላይ ተጻፈውን ሌላ ሰው ካላነበበን የኔን ግንባር ላይ መስታወት ፊት ካልቆምኩ አላውቀውም። አንዱ የአንዱን ኃጢአት ሲመለከት ድንጋያቸውን በጌታ እግር ስር እያስቀመጡ ሁሉ ውልቅ ብለው ጠፉ። ሁሉም ከተበተኑ በኋላ ገዳዮቿ ድንጋይ ጥለው ከጠፉ በኋላ
መሐሪውና ያቺ ምሕረት የምትፈልገዋ ያቺ ኃጢአተኛ የተባለችው የተከሰሰችዋ ሴት ከክርስቶስ ጋር ብቻ ከቆመች በኋላ ጌታ ቀና ብሎ አያት ይላል። ዛሬም በምሕረቱ ቀና ብሎ ያያችሁ። እግዚአብሔር እንባችሁን ያብሳል። እግዚአብሔር ጓዳችሁን ያስተካክላል። እግዚአብሔር ቋጠሯችሁን ይፈታል። እግዚአብሔር ጉድለታችሁን ይሞላል። እግዚአብሔር በጎ ነገራችሁን በጎነታችሁን አይቶ እግዚአብሔር የበጎነታችሁን ዋጋ ይከፍላል። በዚህ ጾም ላይ ግድ የላችሁም። በየትኛውም አይነት የቅድስና መንገዶች ተመላለሱ፣ ስገዱ፣ መጽውቱ፣ ጸልዩ፣ ይቅር በሉ። እግዚአብሔር ደግሞ የእናንተን ስራ ይሰራላችሁ። ቤታችሁን ያስተካክል፣ ትዳራችሁን ያስተካክል፣ ንግዳችሁን ያስተካክል፣ ስራችሁን ይባርክ፣ ልጆቻችሁን ይባርክ። ማን አለ ና ጌታ ቀና ብሎ አያት በምሕረት ዓይኖቹ። መሐሪው ተመለከታት። አሁን እኮ መሐሪው አይቶን ነው። ማን ያየን? መሐሪው እኮ ነው ያየን። ይቅር ባዩ ነው። በሱ አይን እኮ እየታየን ነው። ማን እያየን ነው? መቼም እኔና እናንተ ለመታየት አይደለም የመጣ ነው። እኛ እዚህ የቆምነው በምሕረት ዓይኖቹ ለመታየት ነው። እናንተ ጋር ለመታየት አይደለም። ምንም የሚታይ ነገር በጎ ነገር ስለሌለን እየሰማችሁ ይናል። እና አንቺ ሴት የሚከሱሽ ትሙት ብለው ፈርደውብሽ የነበሩት እነዛ ድንጋይ ጨብጠው የነበሩ ሰዎች ወዴት አሉ አላት። ወዴት አለ ገዳይክ? ያ ሲመቀኝ የነበረው ጉድጓድ ሲቆፍርብህ የነበረው መርዝ ሲበጠብጥልህ ድግስ ሲደግስልህ የነበረው ስምህን ሲያጠፋ ታርጋ ሲለጥፍብህ የነበረው ገዳይ ከየት ሄደ? አያችሁ። እናንተ አማኑኤልን ተጠለሉት፣ እሱን ተደገፉት እንጂ ገዳዮቻችሁማ ይበተናሉ። እግዚአብሔር ይነሳ አለ ዳዊት፣ ጠላቶችም ይበተኑ አለ። ማሲነሳ በአራቱም አቅጣጫ እልፎ ነው ይክበቡን። እግዚአብሔር በአንድ ቀዳዳ ያሾልከናል። እሱን ነው የተደገፍነው። እንዳሉን አይደለንም እኛ፣ እንዳወሩብን አይደለንም እኛ። የሚያውቀን ልባችንን እሱ ብቻ ነው። እውነት ሐሰት እና ይገርማል እኮ ጌታ ሆይ ከሳሾቼ ወዴት እንዳሉ አላውቅም፣ እኔ ብቻዬን ካንተ ጋር እንደሆነ ያለው በቃ እሱ ብቻ ይበቃቸዋል። ከሱ ጋር ብቻ አይበቃንም? ለኑሯችን አይበቃንም? ለትዳራችን መድኃኔዓለም አይበቃችሁም? ከበቂ በላይ ነው መድኃኔዓለም። እኔ ብቻ ካንተ ጋር አለው። ኃጢአቴን ሸፍነ በፊት ያቆምከኝ አንተ ብቻ ነህ። ሌላውማ ወንጀሎኝ ነበር፣ ሌላውማ ፈርዶብኝ ነበር፣ ሌላውማ ገልጦብኝ ነበር። አንተ ብቻ ከድነህልኝ። አንተ ይኸው ሌላ ሰው ላይ ከሳሽማ እኮ አንተ ስትቆምልኝ ድንጋይ ጥሎብልኝ ሄደ። ጥሎብኝ ሊወረውርብኝ ያዘጋጀውን ሊጥልብኝ እርግጠኛ የሆነውን አናቴን ገምሶ ደሜን አፍስሶ ሊገለኝ የነበረ ጠላት እኮ አንተ ስትቆምልኝ ተበትነዋል አለ። እሱ ይቆምና በዙሪያችን እንደ ደመና የተከበቡንን ጠላቶቻችን ይበትንልን እና ማንም የለ ብቻዬን ነኝ። ምን ነኝ? እስቲ ብቻዬን ነኝ በሉ። በብቸኝነት የማይተዋቸው አማኑኤል ከእናንተ ጋር ነው። እስቲ ከኔ ጋር ማጥፋት ስትችል ያዳንከን በሉ። ጉስቁልናን የምትለውጥ የድሆች ቀን በሉ። ጎኑ ባዶ ለሆነው ጽኑ ረዳት በራሱ የሞተ ባንተ የሚድንብህ እልልታ ከቤቱ ለራቀው ዝማሬ የምትሰጥ የሚሸፍን እውነት ያለ ከባት ያበሳ መድኃኔዓለም ማዕበል ላስጨነቀው ወደቡ ትልቅነትህ ኩራት የሌለበት ፈቃድህ ሁሉን የሚገዛ ለተመረዘች ነፍሳችን መድኃኒት የኑሮ ጩኸት ሲያስጨንቀን ጸጥታችን በሞት ቀጠና የምታኖረን ጥላችን መደገፊያችን መታመኛችን የቅዱሳን አምላክ የድንግል ማርያም ልጅ መድኃኔዓለም ሆይ ባንተ የሕይወት ጥላው ስለተጠለልን እናመሰግናለን። ክብር ሁሉ ለስምህ ይሁን። አምላከ ቅዱስ እስጢፋኖስ ከሁላችን ጋር ይሁን። እቺን ዕለት ባርኮ ቀድሶ የሰጠን እግዚአብሔር ስሙ የተመሰገነ ይሁን። ጽርሐ ክብርሽ ገናና ነው ለዘላለም። እናንተስ የሴኬም ሰዎች ስሙኝ፣ ሰባ ሴኬም ስሙኝ የሴኬም ሰዎች ካለ በኋላ እንዲህ አለ፣ በአንድ ወቅት ዛፎች ተሰበሰቡና ንጉሥና እንግሥ አሉ አለ። እስቲ ዛፎች በሉ ተሰበሰቡና ንጉሥና እንግሥ አሉ። ምኖች ተሰበሰቡና? አይገርም? ምን አይነት ፓርላሜንታዊ ስርዓት ቢኖራቸው ዛፎች ንጉሥና እንግሥ አሉ። ለምን? አባቱን ገሎ ንጉሥ ከሆነው ከአቤሜሌክ እኛ የራሳችንን ብናለቅስ ይሻለናል አሉና ዛፎች ተሰበሰቡ።
ወይራ የተባለውን ዛፍ ጠሩትና ንገስብን አሉት። ማንን? እስቲ ወይራ በሉ። በዚህ ዙሪያ ወይራ ስላየሁኝ ወይራ አለ። ወይራ ንገስብን ሲሉት ወይራ ቆም ብሎ በማስተዋል አንድ ነገር አሰበ። ምን አሰበ ወይራ? ንጉሥ ብሆን ምን ይቀርብኛል፣ ምን ይጨመርልኛል ብሎ አሰበ። አሁን ስልጣን ይጠላል በዚህ ዘመን እንኳን አንግሱን ብለን ይቀርና እንደው እንኩ ይሰጣቸዋል ብንባል፣ አዎ እኔ እኮ በጣም የተማርኩ ነኝ እኔ ሰርቲፋይ ስለሆንኩ ነው ይገባል ተብዬ ተቀመጥኩት አይደለም። በማኔጅመንት በአመራር ብቃቴ የተመሰከረልኝ ሰው ስለሆንኩ ነው፣ ኤጁኬሽናል ባክግራውንድ ቆንጆ ስለሆነ ታይቶ ልንል እንችላለን። ወይራ በማስተዋል ራሱን ቆም ብሎ አሰበ። ንጉሥ ብሆን ምን ያጣለው፣ ምን ይጎልብኛል የሚለውን ነገር አሰበና እንዲህ አለ፣ አይ እግዚአብሔር አንድ ጊዜ ወይራ አድርጎ ሲፈጥረኝ ለንግስና አይደለም፣ ለኔ የሰጠኝ ጸጋ አለ። ንጉሥ ከሆንኩኝ የማጣው ጸጋ ስላለ ጸጋዬን ይሻለኛል አለና እንዲህ አለ፣ ለቤተ እግዚአብሔር መስዋዕትነቴን አለ። እስቲ በሉ። ቁርስ ሳትበሉ አትሉም እንዴ እናንተ? እስቲ ለቤተ እግዚአብሔር መስዋዕትነቴ፣ ለቤተ መንግስት ቅባትነቴን፣ ይሄን ትቼ ንጉሥ ሆን ዘንድ አልፈልግም፣ ይቅርብኝ ንግስናው አለ። አያችሁ፣ ቅባትነቴ በነገስታት አናት ላይ በካህናት አናት ላይ ለንግስና የምወጣ ቅዱስና የከበረ ዘይት ቅባትነት አለኝ። ለቤተ እግዚአብሔር መስዋዕትነቴ፣ ለቤተ መንግስት ቅባትነቴን ትቼ ንጉሥ መሆን አልፈልግም። ስለዚህ ጸጋዬ ይሻለኛል አለ። እስቲ በማርያም በሉ። ዓለም ከምትመዝንልን ወቄት ወርቅ ይልቅ በመንግስተ ሰማያት የምናገኘው የድል አክሊል ይበልጥብናል ካላችሁ ዓለም የምትመዝንላችሁን ዓለም ያዘጋጀለችላችሁን ተውት። የእግዚአብሔር ይበልጣል አይበልጥም? እንግዲያውስ ወይራ ንጉሥ አልሆነም ብሏል አሉና ወይን የተባለውን ዛፍ ጠሩት። ወይን ታውቃላችሁ? እስቲ ወይን የሚያውቅ ወይን ታውቃላችሁ? በልታችሁ ጠጥታችሁ አራት ዋሹ። ብዙ የወይን ፍሬ ብዙ ያለ አይመስለኝም። እዚህ ጠጥታችሁ ነው መሰለኝ። በጣም ብራይትነሳችሁ ጨመረ ጠጥታችሁ ስላችሁ። መቼም ወይን ታውቃላችሁ። ወይን ማወቅ ብቻ ሳይሆን የወይንም ጥቅስ ታውቃላችሁ አይደል? መቼም በየግሮሰሪው የሚጠቀስ ጥቅስ ስለሆነ አይ መጽሐፉ እኮ ወይን ያስተፌስ ይላል ደግሞ አትስከር የሚልም ደግሞ ተጽፏል አይደል? አልተጻፈም እንዴ? ምን ነው አኮረፋችሁኝ? ትቼዋለሁ። ጾም ነው አይደል? አይነሳም፣ አይነገርም። እግዚአብሔር ከሁላችን ጋር ይሁን። ወይን ንገስብን አሉት። ወይን እንደ ወይራ ራሴን ማየት አለብኝ። ምንድነው ጸጋዬ አለ። ክርስቲያን እንዲህ ነው የሚለው። አያችሁ፣ ዓለም ለሹመት ስታዘጋጅ ምንድነው ማጣው በል። አዮ እና ራሱን ተመለከተ። ወይን ንጉሥ ከሆንኩኝ እማጣው ጸጋ አለ ብሎ ራሱን መረመረና እንዲህ አለ፣ ለቤተ እግዚአብሔር መስዋዕትነቴ አለ። በሏ ለሰው ትፍስሕት መሆኔ፣ የሰውን ልብ ደስ ማሰኘቴን ትቼ ንጉሥ መሆን ምን ያደርግልኛል? በለስ ንገስብን አሉት። በለስ እንዲህ አለ፣ እንደ ሌሎች ወንድሞቼ እስቲ ጸጋዬን ልመልከት ብሎ ራሱን ሲመለከት ጣፋጭ ምግብ ነው። ታውቃላችሁ፣ በረሃማ አገር ለኖራችሁ በለስ ጣፋጭ ምግብ ነው አይደል? በለስ መቼም በልቶ የማያውቅ ሰው ይሄው ምግብ ነው ቢሉት መቼም አውቆ አይበላውም አይደል? እንዴት እንደሚበላ ያላወቀ ሰው እና በለስ አይ ጣፋጭ ምግብነቴን በሰው ዘንድ ተፈላጊነቴን ትቼ ንጉሥ መሆን አልፈልግም፣ ጸጋዬ ይሻለኛል አለ። ማን ይንገስ? ሁሉም ጥላ ያለው በጥላው፣ ዛፍ ያለው በዛፍ፣ ፍሬ ያለው በፍሬው፣ ሁሉም ራሱን እያየ እኔ እኮ ጥላ መሆን እችላለሁ። አያችሁ፣ የበረሃ ሰው ቢመጣ ወይራን ቢደገፈው ያስደግፋል። እውነት ሐሰት? አያችሁ። ስለዚህ ማን ይንገስ የሚለው ጥያቄ ሲነሳ ከስብሰባው መካከል ከዛፎች መካከል ፍሬ ያልነበረው ጥላ የማይሆን አንድ የደረቀ ዛፍ የማይባል ደረቅ እሾህ በስብሰባው ላይ ተገኝቶ ነበርና እንግዲያው የሚነግስ ከጠፋ እሾህ ንገስብን አሉት። እስቲ እሾህ በሉ። በጣም ሰው በነገር ሲያደማችሁ እገሌ እኮ ትላላችሁ አይደል? እኔ አላልኩኝ አይደል? በጣም ሰዎች ነገረኞች ሲሆኑ እንደው አንዳንድ ጊዜ ከምላሳችን ከአንደበታችን የሚወጣ ቃል ከእሾህ በላይ የሚያደማና የሚዋጋ ነው። ታውቃላችሁ፣ ብዙዎቻችን የሰው ምላስ ፈርተን በጓሮ የምንወጣ መንገድ የቀየርን ሰዎች እንኖራለን አይደል?
ሲያልፉ ጣል የሚያረጉብን ቅስም የሚሰብር አንገት የሚያሰብር ተስፋ እንድንቆርጥ በእግዚአብሔርም ጭምር እግዚአብሔርን ደጅ በመጥናታችን ጭምር ምን አረገልን እግዚአብሔር እያሉ ከአንደበታችን ቃል እየወረወሩ ከቀስት በላይ የሚናደፍ ምላስ ያላቸው ሰዎች አሉ። አያችሁ እና እሾ ንገስብን አሉት። እሾን አምኖ እሾ እኮ ጥላ የለው ማንን ያስጠልልና ደረቅ እኮ ነው። እሾ በትዕቢት እንዲህ አለ። ዛፍ ያለው እንዲህ ይላሉ አባቶች፣ ፍሬ ያለው ዛፍ ምን ይላል? ዘንበል ይላል። እውነት ሐሰት? ንገሩኝ እንጂ ትህትና የሌለበት ሰው ጎንበስ ይላል እንዴ? ንገሩኝ እንጂ። አያችሁ ሁሉ በትህትና ራሳቸውን እምቢ አይገባንም፣ በጸጋ ከብረናል፣ እግዚአብሔር የሰጠን ጸጋ ይሻለናል ብለው እምቢ አሉ። ንጉሥ ሁን ሲሉት እሾ አልጠበቀም። እንዲህ አለ፣ ታነግሱኝ ከሆነ ከዶግ ከእሾ እሳት ይውጣ፣ የሊባኖስን ዝግባ ያቃጥለው ካለ በኋላ ኑ አጽልሉ ታሕተ ጸላሉት ያላቸው፣ ኑ ከጥላይ በታች ተጠለሉ አላቸው። ምን ጥላለው? እሾ አለው። እሾህን ያመኑት 70 የሩባኤል ቤተሰቦች የአቤሜሌክ ቤተሰቦች ናቸው። እሾ የተባለው አባቱን የገደለው አቤሜሌክ ነው። ቤተ መንግስቱ ስልጣን ሰጣቸዋለሁ፣ መኳንንት መሳፍንት አደርጋቸዋለሁ ብሎ ወደ ቤተ መንግስት ይዟቸው ሄደ እንጂ ስልጣንም አልሰጣቸውም። ሰማችሁኝ አይደል? አንድም ነገር ያደረጋላቸው ነበረ። እያስለቀሰ ለ3 ዓመት እየገረፈ ገዛቸው። ለ3 ዓመት ግን ኢዮአታም በተራራው ላይ አለቀሰ። የኢዮአታምን ለቅሶ ሰማ። የኢትዮጵያውያኖችንም የእናቶቻችንን እንባ አማኑኤል ይስማ። እንባን የሚያብስ እግዚአብሔር በእውነት ከጉንጮቻችን ላይ እንባን ያብስልን። ከኢትዮጵያ ምድር ላይ እግዚአብሔር መከራን ያርቅልን። መፈናቀልን፣ ጦርነትን፣ ልዩነትን እግዚአብሔር ከሀገራችን ያንሳልን። ከ3 ዓመት በኋላ እግዚአብሔር በአቤሜሌክ መንግስት ላይ ሾ በተባለው በአቤሜሌክ መንግስት ላይ ክፉ መንፈስን ሰደደ ይላል። የማያግባባ መንፈስ፣ ቋንቋ የሚያደበላልቅ መንፈስ፣ ሰላም የሚነሳ ረፍት የሚነሳ መንፈስን ሰደደ። ከዛስ አንዱ የሚናገረውም አንዱ ማድመጥ አቃተው። እርስ በርስ ተከፋፈሉና ጦርነት አወጁ። አቤሜሌክም ተዋግቻ አሸንፋለሁ ብሎ በትዕቢት ተነሳ። እግዚአብሔር ግን ፈረደ ይላል። እግዚአብሔር ይፍረድ። ይፈርዳል አይፈርድም? ፍርድ ከማን ነው? ፈረደ እግዚአብሔር። ኢዮአት ማን ነው? አቤሜሌክ ሊዋጋ በፈረስ ላይ ጋሻና ጦሩን ይዞ ሲወጣ እግዚአብሔር በሴት ላይ ጣለው ይላል። በማ ላይ ወገቡን ሊፈትሽ ከፈረሱ ወርዶ እንደተቀመጠ መጅ የተባለውን ድንጋይ ከወንዙ ውስጥ ለቅማ አምጥታ በራሱ ላይ በአናቱ ላይ ጣለችበት። እሱ እጁን በአባቱ ላይ አነሳ። እግዚአብሔር ደግሞ ሴት በሱ ላይ እጁን እንድታነሳ አደረገ። እግዚአብሔር የበቀል አምላክ ነው። እግዚአብሔር የምን አምላክ ነው? በቀል ማን ነው? በሴት ላይ አናቱን ገምሳ ደሙን አፍስሳ ጣለችው። በሞትና በሕይወት መካከል ሆኖ ማን ነው አናቴን የመታው ብሎ ሲመለከት አጠገቡ የቆመች ሴት ናት። ጦር ያልያዘች፣ ጋሻ ያልያዘች፣ ሰይፍ በእጇ ያልያዘች፣ በድንጋይ ጎልያድን በጠጠር የጣለ እግዚአብሔር አቤሜሌክን በድንጋይ ያስመታው እግዚአብሔር። አያችሁ። እዛ በኋላ ወታደሮች ደረሱ። እባካችሁ እናንተ የኔ ወታደሮች ሴት ገደለችው ተብሎ በዘመኔ ታሪኬ እንዳይበላሽ በሰይፋችሁ ልቤ ላይ ቆሙና ግደሉኝ ብሎ ለምናቸው ይላል። አያችሁ። ሰይፍ ያነሱ በሰይፍ ይጠፋሉ። የሞት ድግስ የደገሱ ለነሱም የሞት ድግስ ይደገስላቸዋል። በሰው በር ላይ የሐዘን ድንኳን የጣሉ ነገም እነሱ በር ላይ ይጣልላቸዋል። ወገኖቼ ክፋት አይጠቅመንም፣ መጣላት አይጠቅመንም፣ መለያየት አይጠቅመንም። ይጠቅመናል ወገኖች፣ በማርያም ይጠቅመናል። እና ወታደሩ ተነሳና ሰይፍ ይዞ በንጉሱ ላይ በሚያደማው ላይ ሾ በተባለው ላይ አባቱን በገደለው ላይ ሰይፉን ይዞ በራሱ ላይ ቆመበት፣ ገደለው ይላል። ፍርድ ማን ነው? ዮሐንስ ወንጌል ምዕራፍ 8 ላይ ስትመጡ አንድ በምንዝር የተያዘችን ሴት አገኘን ብለው አትኖሪም ብለው በሯን ከፍታ እንድትወጣ ተደረገች። ታውቃላችሁ ታሪኩን። አይ እግዚአብሔር ፍርድ ይገርመኛል። እነሱ በዚህ ሰፈር ስማችን በአንቺ የተነሳ ጠፍቷል ነው የሚሏት። ለምን? ዝሙት ሰርታለች ነው፣ አመንዝራለች ነው፣
ከተማው ሁሉ ባንቺ የተነሳ እቺ ኃጢአት የምትሰራዋ ሴት፣ እቺ በዝሙት የምትተዳደረዋ ሴት እያሉ ጣት ይጠቁምብሻል አሏት። እነሱ በተለያየ ቀን ግን ከዚህ ሴት ጋር በኃጢአት ወድቀዋል። የነሱ በደል እንዳይገለጥባቸው ስለፈሩ እሷን ገድለው ከአካባቢያቸው ሊያርቁ ከሰፈር ሊያርቁ ወሰኑና በፍርድ ሸንጎ በራሳቸው የፍርድ እንግዲህ ሎየሮች ይባላሉ በዘመኑ ቋንቋ ሕግ አጥንተናል የሚሉ ቋንቋቸው አርቲክል የታጀበበት ቋንቋ የወንጀለኛ መቅጫ ነው። እንዲህ ነው እንዲህ ላለው እንዲህ አይነት ቅጣት ነው ይላሉ። እንደዚህ አይነት ሰዎች ደግሞ አንዳንድ ጊዜ ቤተክርስቲያን አካባቢ አይጠፉም። ቤተክርስቲያን ፍርድ ቤት ሳትሆን ሐኪም ቤት ናት። የበደለ ሰው ምሕረት የሚያገኝባት እንጂ የምንካሰስባት ቤት አይደለም። ጣት የምንጠቋቁሙባት የሰው ወንጀል የምንቆጣጠርበት የሰው ኃጢአት ዘርዝረን እንደ ብቅል የምናሰጣበት ቤት አይደለም። ሁላችን እዚህ የገባ ነው ተሸፍኖልን ነው። እውነት አሰብ እና ያቺ ሴት በምንዝር ተይዛለች ብለው በሯን አንኳኩቶ ከቤት ጎትተው ወጧት። ድጋሚ ወደ ቤትሽ አትመለሽም፣ በሞት አርቀን ልንገልሽ ነው ብሎ አሏት። ሞት ያወጀባት ጠላት ነው። እግዚአብሔር ደግሞ የሞትን አዋጅ ገልብጦ በሕይወት የሚያቆም ደግ አባት ነው። ማን ሞት ያልታወጀበት አለ? ማን ያላሟረቱበት አለ? አያችሁ፣ ጥፋታችንን ውርደታችንን የሚፈልጉማ እልፍ ሰዎች አሉ በዙሪያችን። አማኑኤል ስላለ ነው፣ ቅድም ነግራቸዋለሁ። እሱ ስላለ ነው ያለ ነው። ከቤት አወጧት። የት እንደሚወስዷት አያውቁም። ግን የወሰዷት ፖሊስ ጣቢያ አይደለም፣ ፍርድ ቤት አይደለም፣ መሐሪው ጋር ወሰዷት፣ ይቅርባዩ ጋር ወሰዷት፣ ኢየሱስ ጋር ወሰዷት። የተሻለው ዳኛ ነዋ። ግራና ቀኝ ሰምቶ አይደለም የሚፈርደው። ልብና ኩላሊት ያመላለሰውን ያውቃል መድኃኔዓለም። አያውቅም ወይ? በምድር ላይ ዳኝነት ታውቃላችሁ። በሐሰት ምስክሮችም ማርያምን ገብርኤልን ብለው መጽሐፍ ቅዱስ ይዘው መጥተው ምለው ሊያስፈርዱብን ይችላሉ፣ ሊከሱን ይችላሉ፣ ሊወነጅሉ ይችላሉ። ያላዩትን አለየን፣ ያልሰሙትን ሰማን ሊሉ ይችላሉ። አማኑኤል ግን አይነግሩትም። ያውቃል አያውቅም? ማይምረቧት ክርስቶስ ያውቃል። ከሐሳብ አስቀድሞ የሚያውቀውም ቅድመ ሕሊና ኩሎ ያምር የተባለ እግዚአብሔር ያውቃል። አዋቂ ነው እግዚአብሔር። እና ከዛ በኋላ ኢየሱስ ክርስቶስ ጋር ወሰዷትና እንደዚህ ብሎ ከሰሷት። ከሊቅ እስከ ደቂቅ፣ ትንሽ የለ ትልቅ የለ፣ አረጋዊ የለ፣ የተማረ የለ፣ ጨዋ የለ፣ ሁሉ አለ። ይቺ ሴት ስታመነዝር ነው ያገኘናት። በድንጋይ ተወግራ እንድትገደል ሙሴ ሕግ ሰርቶልናል። አንተ ስለሷ ምን ትላለህ አሉ። ሕግ ካላቸው ሙሴ ሕግ ከሰራ የሙሴን ሕግ የሚያስከብሩ ከሆነ ለምን ኢየሱስ ጋር አመጧት? አንዳንድ ጊዜ ጉዳዮቻችን በገዳዮቻችን እጅ እንዳይወርቅ እግዚአብሔር ሲያስመልጠን ወደ ራሱ ያመጣናል። እዚህ ያመጣን እኮ ሊያስመልጠን ነው። ከሞት መንጋጋ ከሞት መንደር ነው ያስመልጠን። አሁን እዚህ ትንሽ ደቂቃ ስለተቀመጣችሁ እንዳትሰለችሁ። አሁን እዚህ ትንሽ ደቂቃ ስለቆማችሁ እንዳትሰለችሁ። ምን አይነት ሞት እንዳለፈላችሁ ምን ታውቃላችሁ? በመንገዳችሁ ላይ ምን እንዳሳለፈላችሁ ምን ታውቃላችሁ? ወገኖቼ አያችሁ፣ ጠብቆን ነው በቤቱ ያስቀመጠን። ከሌሎችም መርጦን ነው እግዚአብሔር በቤቱ ያስቀመጠን። እና አጠር አድርጌ ስነግራችሁ ጌታ ዝም ብሎ ክሷን ሰማ። ሁሉም ነው የፈረደባት። ያልተናገረ አንድም ሰው አልነበረም። እና አንተ ስለሷ ምን ትላለህ? አንተ ስለ ወንድም ምን ትላለህ? ወንድሜ እህትሽ በሌለችበት ስለ እህትሽ ምን ታወሪያለሽ? ጥሩ እናወራለን፣ ከጀርባ በጎ እንላለን። እስቲ እየጾምን ያለ ነው፣ በጎ እናወራለን ስለ ወዳጆቻችን። አናማቸው፣ አንከትፋቸውም፣ አንቆራርጣቸውም፣ በሐሜት ቢላዋ አንዘለዝላቸው። አያችሁ። እና አንተ ስለሷ ምን ትላለህ ሲባል ጌታ እንዲህ ያለ ከእናንተ መካከል ኃጢአት ያልሰራ ንጹሕ ነኝ ብሎ የሚያምን ሰው ካለ ቀድሞ በድንጋዩ ገራት አለ። ቀድሞ ምን ይበላት? በድንጋዩ ገራት። ንጹሕ ነኝ የሚል ሰው ኃጢአት የለብኝም፣ አላመነዘርኩም፣ አልተዳደፍኩም የሚል እሷን ለመክሰስ ብቃት ያለው ንጹሕ የሆነ ሰው ከተገኘ ይግደላት፣ ፈቅጃለሁ አለ ጌታ። መኑ ዘይነጽእ ኃጢአት? ከኃጢአት የነጻ አለ? ንጹሕ ነን ብላችሁ ታስባላችሁ? እኔ ንጹሕ ስለሆንኩኝ ነው፣ እኔ አበሳ በደል የለብኝም የሚል ሰው አለ? ንገሩኛ። ሐኪም ቤት እኮ ነው የመጣ ነው። መድኃኒት ፈልገን ነው የመጣ ነው። ምህረቱን ፈልገን ነው። የሰው ልጅ እግዚአብሔር የምህረቱ ጥገኛ ነው። የተጠጋ ነው ምህረቱን ነው ያስጠጋን፣ ምህረቱ እጅ ነው። እና ከዛ በኋላ መጣ ጌታ። ፍቃድ ከፈቀደ በኋላ ወደ ምድር ጎንበስ ብሎ በጣቱ ወደ መሬት መጻፍ ጀመረ ይላል። የሰማችሁ ነው። ምድሪቱን ኪቦርድ፣ ጣቱን መጻፊያ፣ ግንባራቸውን ስክሪን አደረገና ልክ እንደ ኮምፒውተር ክሊክ እያደረገ ግንባራቸው ላይ ኃጢአታቸውን ጻፈባቸው። የሷ ብቻ ተሸፈነ። እሷ የሰው በደል አልገለጠችምና። አሁን እቺ ሴት ጌታ ሆይ እንደው እኮ ዝም ብለው ነው የሚከሱኝ የሚፈርዱብኝ፣
በተለያየ ቀን እየመጡ ከኔ ጋር በሬን እያንኳኩ በምሽት በዝሙት ወድቀዋል ብላ ብትገልጥባቸው የእሷም ኃጢአት አብሮ ይገለጥ ነበረ። እሷ ሁሉን ታዝባ ጸጥ አለች። ይገባኛል ሞት ብላ አመነች። ክርስቶስ ደግሞ ሞቷን በሕይወት ሊቀይርላት እሷ የሰው በደል ስላላወራች፣ እሷ የሰው ነውር ስላልገለጠች፣ እነሱ የሰው በደል ስለገለጡ የእነሱን ክርስቶስ ገለጠባቸው። የእሷን ግን ሸፈነላት። እስቲ በደሌ ተሸፍኖልኛል ምትሉ፣ ኃጢአቴ በምሕረት ተሸፍኖልኛል ምትሉ ስለሸፈነልን ስለ እግዚአብሔር እስቲ ክብር ይሁንለት። እግዚአብሔርን አመስግኑ። ማን የተመሰገነ ይሁን? የሸፈነልን ማን የተመሰገነ ይሁን? የደበቀልን ማን የተመሰገነ ይሁን? ያልገለጠብን ማን የተመሰገነ ይሁን? የከተተልን ማን የተመሰገነ ይሁን? እዛ በኋላ ግንባራቸው ላይ ሲለጠፍ እንደምታውቁት የኔ ግንባር ላይ ተጻፈውን ሌላ ሰው ካላነበበን የኔን ግንባር ላይ መስታወት ፊት ካልቆምኩ አላውቀውም። አንዱ የአንዱን ኃጢአት ሲመለከት ድንጋያቸውን በጌታ እግር ስር እያስቀመጡ ሁሉ ውልቅ ብለው ጠፉ። ሁሉም ከተበተኑ በኋላ ገዳዮቿ ድንጋይ ጥለው ከጠፉ በኋላ መሐሪውና ያቺ ምሕረት የምትፈልገዋ ያቺ ኃጢአተኛ የተባለችው የተከሰሰችዋ ሴት ከክርስቶስ ጋር ብቻ ከቆመች በኋላ ጌታ ቀና ብሎ አያት ይላል። ዛሬም በምሕረቱ ቀና ብሎ ያያችሁ። እንደው እግዚአብሔርን ከመውደዳችሁ የተነሳ ስራ ቦታ መጣውን እንደው ከቤታችሁ ጠዋት ለምሳቃችሁ ውስጥ እንጀራ ይዛችሁ የመጣችሁ አላችሁ አይደል? የላችሁም? ትኖራላችሁ። ቢሮ ገብታችሁ ስራ ቦታ ውላችሁ ደግሞ መታችሁ 9 ሰዓት ወይ 8 ሰዓት አካባቢ ቅዳሴ ጸበል ጠጥታችሁ እንዲህ ብላችሁ ደግሞ በምሳቃው የተቋጠሯን ጥቂቷን እንጀራ ቀምሳችሁ ወደ ቤት የምትሄዱ፣ አንዳንድ ቀንም ደግሞ ተመለሳችሁ እንዲህ አይነት በጎ ነገር አድርጋችሁ ማታም ለምህላ ለሰርክ የምትመጡ በጎ ክርስቲያኖች አላችሁ። እግዚአብሔር እንባችሁን ያብሳል። እግዚአብሔር ጓዳችሁን ያስተካክላል። እግዚአብሔር ቋጠሯችሁን ይፈታል። እግዚአብሔር ጉድለታችሁን ይሞላል። እግዚአብሔር በጎ ነገራችሁን በጎነታችሁን አይቶ እግዚአብሔር የበጎነታችሁን ዋጋ ይከፍላል። በዚህ ጾም ላይ ግዴላችሁም በየትኛውም አይነት የቅድስና መንገዶች ተመላለሱ፣ ስገዱ፣ መጽውቱ፣ ጸልዩ፣ ይቅር በሉ። እግዚአብሔር ደግሞ የእናንተን ስራ ይሰራላችሁ። ቤታችሁን ያስተካክል፣ ትዳራችሁን ያስተካክል፣ ንግዳችሁን ያስተካክል፣ ስራችሁን ይባርክ፣ ልጆቻችሁን ይባርክ። ማን አለ ና ጌታ ቀና ብሎ አያት በምሕረት ዓይኖቹ። መሐሪው ተመለከታት። አሁን እኮ መሐሪው አይቶን ነው። ማን ያየን? መሐሪው እኮ ነው ያየን። ይቅር ባዩ ነው። በሱ አይን እኮ እየታየን ነው። ማን እያየን ነው? መቼም እኔና እናንተ ለመታየት አይደለም የመጣ ነው። እኛ እዚህ የቆምነው በምሕረት ዓይኖቹ ለመታየት ነው። እናንተ ጋር ለመታየት አይደለም። ምንም የሚታይ ነገር በጎ ነገር ስለሌለን እየሰማችሁ ይናል። እና አንቺ ሴት የሚከሱሽ ትሙት ብለው ፈርደውብሽ የነበሩት እነዛ ድንጋይ ጨብጠው የነበሩ ሰዎች ወዴት አሉ አላት። ወዴት አለ ገዳይክ? ያ ሲመቀኝ የነበረው ጉድጓድ ሲቆፍርብህ የነበረው መርዝ ሲበጠብጥልህ ድግስ ሲደግስልህ የነበረው ስምህን ሲያጠፋ ታርጋ ሲለጥፍብህ የነበረው ገዳይ ከየት ሄደ? አያችሁ። እናንተ አማኑኤልን ተጠለሉት፣ እሱን ተደገፉት እንጂ ገዳዮቻችሁማ ይበተናሉ። እግዚአብሔር ይነሳ አለ ዳዊት፣ ጠላቶችም ይበተኑ አለ። ማሲነሳ በአራቱም አቅጣጫ እልፎ ነው ይክበቡን። እግዚአብሔር በአንድ ቀዳዳ ያሾልከናል። እሱን ነው የተደገፍነው። እንዳሉን አይደለንም እኛ፣ እንዳወሩብን አይደለንም እኛ። የሚያውቀን ልባችንን እሱ ብቻ ነው። እውነት ሐሰት እና ይገርማል እኮ ጌታ ሆይ ከሳሾቼ ወዴት እንዳሉ አላውቅም፣ እኔ ብቻዬን ካንተ ጋር እንደሆነ ያለው በቃ እሱ ብቻ ይበቃቸዋል። ከሱ ጋር ብቻ አይበቃንም? ለኑሯችን አይበቃንም? ለትዳራችን መድኃኔዓለም አይበቃችሁም? ከበቂ በላይ ነው መድኃኔዓለም። እኔ ብቻ ካንተ ጋር አለው። ኃጢአቴን ሸፍነ በፊት ያቆምከኝ አንተ ብቻ ነህ። ሌላውማ ወንጀሎኝ ነበር፣ ሌላውማ ፈርዶብኝ ነበር፣ ሌላውማ ገልጦብኝ ነበር። አንተ ብቻ ከድነህልኝ። አንተ ይኸው ሌላ ሰው ላይ ከሳሽማ እኮ አንተ ስትቆምልኝ ድንጋይ ጥሎብልኝ ሄደ። ጥሎብኝ ሊወረውርብኝ ያዘጋጀውን ሊጥልብኝ እርግጠኛ የሆነውን አናቴን ገምሶ ደሜን አፍስሶ ሊገለኝ የነበረ ጠላት እኮ አንተ ስትቆምልኝ ተበትነዋል አለ። እሱ ይቆምና በዙሪያችን እንደ ደመና የተከበቡንን ጠላቶቻችን ይበትንልን እና ማንም የለ ብቻዬን ነኝ። ምን ነኝ? እስቲ ብቻዬን ነኝ በሉ። በብቸኝነት የማይተዋቸው አማኑኤል ከእናንተ ጋር ነው። እስቲ ከኔ ጋር ማጥፋት ስትችል ያዳንከን በሉ። ጉስቁልናን የምትለውጥ የድሆች ቀን በሉ። ጎኑ ባዶ ለሆነው ጽኑ ረዳት በራሱ የሞተ ባንተ የሚድንብህ
እልልታ ከቤቱ ለራቀው ዝማሬ የምትሰጥ የሚሸፍን እውነት ያለ ከባት ያበሳ መድኃኔዓለም ማዕበል ላስጨነቀው ወደቡ ትልቅነትህ ኩራት የሌለበት ፈቃድህ ሁሉን የሚገዛ ለተመረዘች ነፍሳችን መድኃኒት የኑሮ ጩኸት ሲያስጨንቀን ጸጥታችን በሞት ቀጠና የምታኖረን ጥላችን መደገፊያችን መታመኛችን የቅዱሳን አምላክ የድንግል ማርያም ልጅ መድኃኔዓለም ሆይ ባንተ የሕይወት ጥላው ስለተጠለልን እናመሰግናለን። ክብር ሁሉ ለስምህ ይሁን። አምላከ ቅዱስ እስጢፋኖስ ከሁላችን ጋር ይሁን። እቺን ዕለት ባርኮ ቀድሶ የሰጠን እግዚአብሔር ስሙ የተመሰገነ ይሁን። እና ስላጨበጨባችሁ ደግሞ አትደንግጡ፣ አይዟችሁ። የጾም ነው ያጨበጨባችሁት፣ የፍስክ አይደለም። እሺ፣ እግዚአብሔር ምስጋና ይገባዋል አይገባውም? አው ጾም ነው። ግን አንዳንድ ቀን ከበጎነት ውስጣችሁ ሲነካ እልል ብትሉለት ችግር ስለሌለው ነውና እንግዲህ ደብሩ ደብረ ሰላም ነው። አስተዳዳሪው መላከ ሰላም ናቸው። ቦታውም የሰላም ቦታ ነው። ሰላምና ጸጥታ ለቤታችን አማኑኤል ያድለን። እጅግ የምትወዷቸው ታላቁ አባት በገቡ ቀን እዚህ መጥቼ ተገኝቼ ነበረ። ዛሬ ደግሞ ለመጀመሪያ ጊዜ በዚህ ደብር ላይ ደብረ ሰላም ቅዱስ እስጢፋኖስ ለወንጌል አገልግሎት መጥቼ ያለሁኝ። ደብረ እሺ፣ አባታችን ቃል ግባ ነው የሚሉት በጀርባና ገብቻለሁ። እግዚአብሔር ከሁላችን ጋር ይሁን። በዚህ በአብይ ጾም በአንደኛው ሳምንት መጥቻ አገለግላችኋለሁ እግዚአብሔር ፈቃዱ ከሆነ እና እስቲ እጆቻችሁን አንድ ጊዜ ከፍ አድርጉልኝ። እኔ ጨርሻለሁ። የትምህርታችን ርዕስ ኑ ከጥላይ በታች ተጠጉ ነው አይደል? ከምኔ በታች? እግዚአብሔር ጋር መጠለል ትፈልጋላችሁ? ለዘላለም በሱ እቅፍ መኖር ትፈልጋላችሁ? የበደላችሁትን ካሱ፣ የቀማችሁትን መልሱ፣ ይቅር ለእግዚአብሔር ተባባሉ፣ ወንድማችሁን ይቅር በሉ፣ እህታችሁን ይቅር በሉ። በሞት መለየት የመጣ ቀን መቃብር ላይ ቆማችሁ ወንድሜ ማረኝ ከምትሉ እህቴ ማረኝ ከምትሉ ዛሬ ይቅር እንባባል፣ እግዚአብሔር ደግሞ ይቅር ይለናል። እሺ፣ በዚህ ጾማችን የምንጠቀም ያድርገን። ደብረ ሰላም እስጢፋኖስ እየመጣችሁ የሰላም ቦታ ስለሆነ መጣችሁ ቦታው ላይ ተማጸኑ። ትልቅ ቦታ ነው። እሺ፣ እዚህ ቦታ ላይ እንኳንስ እኛ ነገስታቱም ተጠቅመውበት አልፈዋልና እኛም እንድንጠቀም ጌታ መንፈስ ቅዱስ ይርዳን። ታላቁ ወንጌላዊ ከዚህ በፊት ሰሚት ቅዱስ ጊዮርጊስ በነበሩበት ሰዓት ላይ እጅግ ወንጌል ተቀጣጥሎ የወንጌል ችቦ የወንጌል መብራት ተቀጣጥሎ ነበረ። ዛሬም እየተቀጣጠለ በመላከ ሰላም እያየን ነውና መላከ ሰላም ከዚህ በለጠ ወንጌል አቀጣጥለው ቦታውም እኛን እንድንባረክ እግዚአብሔር ለአባታችንም እድሜና ጤና ያድልልን። እናንተም እድሜ ከጤና ያድልላችሁ፣ ልጆቻችሁን ይባርክላችሁ። እቺ የምንወዳት የእግዚአብሔር መለኮታዊ ጥበቃ ያልተለያት ቅድስቲቷ ኢትዮጵያ ሀገራችንን ሰላም ያርግልን። የምንሰማውን ክፉ በጆሮ እንደሰማን በዓይን አያሳየን። እየነደደ ያለውን እሳት በቸርነቱ ሥላሴ ያጥፋልን። እንደ ቀድሟችን ወደ አንድነታችን ሥላሴ ይመልሰን። ይቆየን።